አብርሃም አዲስ ህይወት ጀመረ። ሁለቱንም ሴቶች ከህይወቴ ውጡልኝ፣ እኔ አልፈልግም። በህይወቴ ላይ ሰላሜን የምትነሱኝ ብትኖሩ ሩታና ሄርሜላ ናቸው ብሎ ለሳምንት ሲጠበቅ የነበረው እንግዲህ አብርሃም ማለት ነው ዛሬ ውሳኔውን አቀረበላቸው ማለት ነው። ጉድ 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 ጉድ! ሌላ ነገር ነበር ስጠብቅ የነበረው ውዶችዬ። እኔ ደግሞ ያው እንደምታውቁት ከሩታዬ ጋር ይመለሳል ብዬ በቃ በጉጉት ስጠብቅ ነው የነበረው። ነገርየው እንዲህ አይደለም ውዶችዬ። ጉድ 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 ጉድ! አብርሃም ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ትበል ማሮቼ ፍቅሮቼ በያላችሁበት ሰላም እግዚአብሔር ብዝት ይበልላችሁ ማለት ነው። ለቻናሌ አዲስ የሆናችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ጉድ ትላላችሁ። ጉድ 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 ጉድ! አብርሃም ማለት ነው በቃ አብርሃም ይወቱ በቃ ሴት መቀያየር ነው። አቤት 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 አቤት! በነገራችን ላይ ማለት ነው ሩታዬ በነገራችን ጸባዩን በደንብ አድርጋ ስለምታውቀው እንግዲህ ሩታዬ እንዳልኳችሁ ህይወቱን ስለምታውቀው የአብርሃምን ጸባይ በደንብ አድርጋ ስለምታውቀው ምንም አልመሰላትም ማለት ነው። እንግዲህ ዴብም ሆነ ቡዜም ሆኑ ከሩታ ወይም ከሄርሜላ ጋር እሆናለሁ ብሎ ውሳኔውን ይነግረናል ብለው ነበር የጠበቁት። ግን ያን አይደለም ነገሩ። አብርሃም አዲስ ህይወት ጀመረ። አዲስ ሴት ጠበሰ። አዲስ ሴት ማለት ነው። እቺ ሶስተኛዋ ደግሞ ምን አይነት ትሆን? ምን አይነት ብትሆን ነው ግን እውነት እቺ አሁን ሶስተኛዋ ሴት ማለት ነው እናቷ የረገመቻት መሆን አለበት ከአብርሃም ጋር የምትኖር ማለት አታይም ወይ? የስንት የሁለት ሴቶችን ህይወት እንዳበላሽ ሚዲያ ትጠቀም ልበል ልጅቷ። እቺ አዲሷ ፍቅረኛ ማለት ሚዲያ በትጠቀማ እሱን አይደለም አብራ እሱ ከህይወት ለመቀጠል ከአብርሃም ጋር እኔ አላቅም። ለነገሩ የሴት ልብ ድፍና ይባላል። እኔ ፍቅር የሚባለው ነገር እኮ ግራ ገብቶኛል። ጉድ ጉድ! አብርሃም ጉድ 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 ጉድ! በቃ ያላሰቡት ዱብዳ ነው የወረደባቸው ቡዜና ዴቭ ማለት ነው። ወይኔ አብርሃም ወይኔ ምን አይነት ትሆን ግን እሷም እኔ ግን ማለት ነው ጉዶች በጣም የጉጉት ያልኩት እች ሶስተኛዋን ሴት ማየት ነው የፈለኩት። ምን አይነት ትሆን? ከሩታ የተሻለች መሆን አለባት ወይስ ከሄርሜላ የተሻለች መሆን አለባት? እንግዲህ እንዴት ነው በሳምንት ሌላ አዲስ ሴት አዲስ ህይወት ቸክ ተደርጎ እሱም አይቷት ልጅቷም አይታው በሳምንት ትዳር መያዝ ይችላል እንዴ? ማለት ጋብቻ ቀላል ነው እንዴ ውዶችዬ? እንግዲህ እሱ በሳምንት ሙሉ ነው ቆይ ውሳኔውን አሳውቃችኋለሁ እያለ ሲናገር የነበረው ማለት ነው። እነዚህ ሁለት ሴቶች ደግሞ ሩታም ያው ወደ እኔ ይመለሳል ያው ልጅ ስላለ ወደ እኔ ይመለሳል ብላ ነበረ። ግን በጣም የሚገርመው ማለት ነው ሁላችሁንም አታስፈልጉኝም። በስተመጨረሻ እንግዲህ ሩታም ሆንሽ ሄርሜላ ስለነበረን ጊዜ ስላደረጋችሁልኝ አብረን ስላሳለፍነው ጊዜ በጣም አመሰግናለሁ ብሎ ይህን መልእክቱን አቀረበ ማለት ነው። ምስጋና አያስፈልግም በነገራችን ላይ። እኔ የሚያሳዝኑኝ ሩታ እሺ ችግር የለውም ሩታ ግን የሄርሜላ ህይወት ግን ያሳዝናል። ያለምንም ነገር እንደዚህ አንድ አመት ሙሉ ብዙ ነገር እንግዲህ እሷ እንደምታወራው ከሆነ ማለት ነው ብዙ ነገር ከስራ ያለው ብዙ ነገር አድርጌለታለሁ እሱ ወደ ራሱ እንዲመለስ እሱ በዚህ ወጥቶ በዚህ ወርዶ ምናምን እያለች ሄርሜላም የራሷን ሀሳብ እየገለጠች ነበረ ማለት ነው። ግን የሚያሳዝነው ነገር አብርሃም እንግዲህ እሷንም አልፈልግም አለ ማለት ነው። ምክንያቱም ከሩታ ጋር ቢሆንም ሄርሜላ መታ መበጥበጧ አይቀርም። ከሄርሜላ ጋር በሆንም ሩታ መታ መበጥበጧ ስለማይቀር ሁለታችሁም ከህይወቴ ውጡልኝ፣ አልፈልጋችሁም አላቸው። አቤት 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 አቤት! ብርቷ በነገራችን ላይ ያችኛይቱ ደንግጣለች ሄርሜላ ማለት ነው። ሩታዬ ግን ምንም አልመሰላትም። ምክንያቱም የእሱን ጸባይ በደንብ አድርጋ ስለምታውቀው ማለት ነው። የአብርሃምን ጸባም አይደለም እነሱ አብረውት አይደለም ሩታ አብረው ስንት አመት አብረው የተቀመጠች ይቅርና እኛ ራሱ አሁን ጸባዩን በደንብ እያወቅ ነው
ይህ አሁን ሁሉ ከይቺ ሁሉ ድራማ ማለት ነው አብርሃም ተነቅቶባል፣ አባቴ ተነቅቶባል። እቺ ሁሉ ድራማ ከሄርሜላ ለመራቅ ነው እንጂ ምንም ብትሆን የልጅህን እናት አተዋትም። ምክንያቱም ልጅህን ለማየት ትሄዳለ። አዲስ ህይወት ብትጀምርም እኮ ትሄዳለ ማለት ነው። እቺ አዲስ የመጣችው አዲሷ ቤት እንትንህን ባለቤትህ ማለት ነው ልጅ እንዳለ አታቅም እንዴ? አታቅም እንዴ? ወይስ ሚዲያ ትጠቀም ማለት ነው? እኔ እኮ ግራ ገባኝ። ሴት እኮ ግራ ገብቶ ወይኔ አምላኬ፣ ወይኔ ጉድ እኮ ነው የምትሉት። ጉድ እና እንዴት እግዚኦ አብርሃም እግዚኦ። እኔ እኮ እንደው የሚመክረው ቤተሰብ የለ ነገሩ። አብርሃም እሱ ያሰበውን ነው እንጂ የፈለግ ጓደኛም ሆነ ቤተሰቡም ሆነ የተናገረውን አይሰማም። በራሱ ጭንቅላት ነው የሚንቀሳቀስ ማለት ነው አብርሃም ማለት ነው። እና በቃ ያላሰቡት ነገር ነው የተፈጠረ ማለት ነው። ዴብም ደነገጠ፣ ቡዜም ደነገጠች፣ ሄርሜላም ደነገጠች በጣም ማለት ነው። ሩተዬ ግን ምንም አልመሰላትም። ደስ የሚለው ነገር ማለት ነው። ግን አብርሃም ግን ማለት ነው የሴትን ባ የት እንደሚጥልህ እኔ አላቅም። ምክንያቱም በእርግጥ ሩተ አላለቀሰችም ልክ እንደ ሄርሜላ ግን በጣም አልቅሳለች። በጣም ራሷን ለማጥፋት ሁላ ደርሳ ነበረ። ምግብ አትበላ ምናምን ነገር በቃ ራሷን ጎድታለች። ያሳለፈችው ጊዜ አሁን ይቆጫታል ሄርሜላ። ምክንያቱም ተብላ ነበር ታይ ሄርሜላ አይሆንሽም፣ ታይ በኮሜንትም ጓደኞቿም ታይ አይሆንሽም፣ ይቅርብሽ እየተባለች ስትመከር ሄርሜላ ደግሞ አልሰማም አለች። ይኸው አሁንም ሁለታችሁንም አልፈልግም ብሎ በቃ በአዲስ ህይወት እንግዲህ ከአዲሱ ምሽቱ ጋር እንግዲህ ዘነጥ ብሎ እንግዲህ ቀብረር ብሎ ሀበሻ ቀሚስ ለብሰው ምናምን ባን እንደሚመጡልን ተስፋ እናደርጋለን ማለት ነው ውዶችዬ። ወይ መድኃኒዓለም ወይ አብርሽ፣ እውነት ለመናገር አብርሽ ግን ተረግመሃል ማለት ነው። ያኔ ተረግመሃል። ምክንያቱም የተረገምክበት ለምንድን ታውቃለህ? ከዚህ በፊት ከሩታ ጋር ሰርግ ዱባይ አገባ በማማቱ ማለት ነው። በጾሙ ይታያችሁ እንግዲህ ቤተሰቦቹ እኛ ኦርቶዶክስ ነን እኛ ምናምን እያሉ ሲያወሩ ነበር እዛ ሰፈር ማለት ነው፣ ጉራጌ ሰፈር እና ስላልተመረክ ነው ተመርቀህ ልጅ ያማረና ደስ የሚል ህይወት ይስጥ ተብለ ስላልተመረክ ነው እንደዚህ ህይወት ምስቅልቅል ያለው አብርሃም ማለት ነው። ስለዚህ አሁንም ቢሆን ያንተ ጥሩ ህይወት ይኖራል ብዬ እኔ ተስፋ አላደርግም። ምክንያቱም ሩታም ያው በስተመጨረሻ አዝናባለች። ሄርሜላም ደግሞ ልቧ በጣም ተሰውሯል። ካንተ ጋር ብዙ ነገር እቅድ እንደነበራት፣ ብዙ ነገር እንደምታሳልፍ፣ ብዙ ነገሮችን አብራችሁ እንደምትሰሩ እንደዚህ ብላ ነበረ ማለት ነው። የኔ ዋህ የሴት ልብ እኮ የሴት ነው። አይ አብርሃም የስራን ይስጥህ። የእነሱ ግፍ የት ይጥሉ ይሆን? የሁለት ሴቶችን ባየት ይጥሉ ይሆን?